በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ሰበር መረጃ ፍኖተ ጽድቅ አሁን እጅ ከፍንጅ ተይዟል። ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦቼ እንዴት ቆያችሁ? እንዴት ሰነበታችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። በአዲስ ሰበር መረጃ ተመልሻለሁ። አቡነ ገብርኤል መግለጫ ወጥተዋል። እሱን አቀርብላችኋለሁ። ከዚህ በተጨማሪ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ለፍኖተ ጽድቅ ጠቅላላ ማህበር ሰጥቶት የነበረውን የዘገባ ፍቃድ ለጊዜው አግዷል። እንደዚህ አይነትና መሰል መረጃዎችን ስለያዝኩኝ አብራችሁ ይቆዩ። ቀጥታ ወደ አቡነ ገብርኤል መግለጫ ወስዳችኋለሁ እና ለወደፊትም መቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድም በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞት ሙካ ፈቃደኛ ሆና፣ ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣት ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለው። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረጅም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታን ለሚዲያ ፍጆታ ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑልን ትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት፣ ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ ለመተንተን አላስፈለገኝም። ምክንያቱም ታላቁና ሕያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰረት ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔ እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔ መፈረጃቸው በጣም አዝኛለሁ። ምዕመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና፣ ስለዚህ በቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን የኢየሱስ ክርስቶስን የማዳን ትምህርቱን ነገረድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈ የሌለበት መሆኑ መርገመ ሥጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው። ስለዚህ አባታችን ጌታችን ኢየሱስ ክርስቶስ በሚጠራበት ያህል ቤዛነት እመቤታችንም አትጠራም ለማለት ነው እንጂ እንደዛ ማለት አይደለም ለማለት ፈልገዋል። ግን ቤዛዊተ ዓለም አትባልም ብለው ነው ድምድም አድርገው የተናገሩት። ነይ እምዬ ማርያም ነይ ቤዛዊተ ዓለም ይባላል። ስህተት ነው። ቤዛ ልትባል አትችልም።
አትደንግጡ። ምክንያቱም ለምዕመናን አዲስ እንግዳ ትምህርት እንደሆነ ስለሚያውቁ አትደንግጡ ብለው አጽንኦት ሁሉ ሰጥተው ነው የተናገሩት። ስለዚህ የማይመስል ነገር ይታየኛል እዚህ ማስተባበያው ጋር እንደው ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስን የቤዛነት ስራ ለማጉላት ከሆነ የጌታችን የኢየሱስ ክርስቶስ የማዳን የቤዛነቱ ስራ ራሱን ችሎ የጎላ ነው። ስለዚህ የጌታችን የኢየሱስ ክርስቶስ የቤዛነት ስራ ለማጉላት የእመቤታችን የድንግል ማርያም ቤዛነትን መተው ወይም ማስጣል አይደለችም ብሎ መካድ አስፈላጊ ነው አይደለም? አስፈላጊ አይደለም። ስለዚህ እኔ እንደውም እሳቸው ከተናገሩት ውስጥ እኔ የተረዳሁት ምንድነው ምዕመናን ይህንን ሰምተዋል፣ ስብከቴ ከአውዱ ውጭ ተወስዶብኛልና እንደዚህ ያደረጉትን እግዚአብሔር ይቅር ይበላቸው ብለው ጥፋት አስተያየት በሰጠ በየሶሻል ሚዲያው ላይ እመቤታችን ቤዛዊተ ዓለም አትባልም እንደተባለ ብለው ደንግጠው ፊድባክ የሰጠ እያንዳንዱ ኦርቶዶክሳዊ ምዕመናን ኦርቶዶክሳዊ ወጣቱም መምህራንም ሁሉም መልስ ሰጥተዋልና ያንን አካል መውቀስ አለባቸው ብዬ አላስብም። ለምን ቃል በቃል ቤዛዊተ ዓለም አትባልም ስም ጠርተዋል። ሳይጠሩ እኮ ጌታችን ኢየሱስ ክርስቶስ ብቻ ነው ቤዛችን፣ ፍጥረት ቤዛ ሊባል አይችልም ብለው ቢያስተምሩ አዎ ያስብላል። ግን ደግሞ ስም ጠሩና ማለት የእመቤታችን የቅድስት ድንግል ማርያም ቤዛነት ከጌታችን ቤዛነት ጋር አንድ እንደሆነ አስበን አናውቅም። ማለት በኦርቶዶክሳዊ አእምሮ ውስጥ ይሄ የለም፣ በፍጹም የለም። ይሄ ከሌለ ታዲያ እመቤታችንን ጠርቶ ቤዛ አትባልም ማለት ሆን ተብሎ የተደረገ ካልሆነ ምን ሊሆን ይችላል? እመቤታችን ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የተባለበት አውድስ እሳቸው በዕለተ ዓርብ ቁመው እየሰበኩበት ያለው ወንጌል ወይም ደግሞ እየሰበኩት ያለው የኢየሱስ ክርስቶስ አውድ ነው አይደለም? ያ እንዳልሆነ ደግሞ ጥንቅቅ አድርገው ያውቃሉ የተቀመጡ ሰዎች የሚማሩትም። ለምን 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት እየተባለ ከሌሊት ጀምሮ እየተሰገደ ምስባኩ እየተሰበከ ወንጌል እየተነበበ ግብረ ሕማሙ እየተነበበ የዋለው እኮ የኢየሱስ ክርስቶስን ቤዛነት የደሙ መፍሰስ የሥጋውን መቆረስ አይተኬ ማዳን ስራውን እየታሰበ ነው። ይህን ጠንቅቆ ያውቃል እዛ የተቀመጠው ምንም እሳቸውም ያውቃሉ። ታዲያ እመቤታችንን ጠቅሶ ቤዛ አይደለችም ማለት ምን አስፈለገ? ስለዚህ አሁን እኔ ይቅርታ ነው የሚያዋጣው ለዚህ መግለጫ ትክክለኛ መግለጫ ነው ልለው የምችለው በስተት እንደዚህ አድርጌያለሁኝ ቤዛዊተ ዓለም ናት ብዬ አምናለሁኝ ካሉ ወይ ቤዛዊተ ዓለም አትባልም ያልኩበት ተሳስቻለሁ፣ እግዚአብሔር ይቅር ይለኝ ዘንድ ለምኑልኝ፣ ቤተክርስቲያንም ይቅርታ እናንተም ምዕመናን ይቅርታ ብለው ቢጠይቁ ትክክለኛ መግለጫ ነው ማለት እገድዳለሁ። ግን አሁን አስተባብለው ሊቃውንት የሰጡበትን ጥቅስና መልስ ይዘው እንደዛ ለማለት ፈልጌ አይደለም ከስብከቴ አውድ ወጥቶ ምንድነው የሚባለው ከስብከቱ አውድ ወጥቶ ተጣሞብኛል፣ ተጣሞ ተተርጉሞብኛል፣ አጣሞብኛል ማለታቸው አሁንም ስህተት ነው። ማንም ያጣመመ የለም። ያሉትን እንደወረደ ይተባል። ቤዛዊተ ዓለም አትባልም ጠቅሶ እስከ መዝሙሩ አትደንግጡ ብለው አረጋግጠው አትባልም ብለው ተናግረው ያፎለምታ ነው። ኢቭን ያፎለምታ ነው እንኳን አላለም። ያፎለምታ እኮ ኦሬዲ ተሳስቻለሁ ያሳያል፣ አምኛለሁ ተሳስቻለሁ ያሳያል። ተጣሙብኛል ማለት የለባቸውም። ስለዚህ ካንጀት ነው ብዬ አላስብም ይሄን መግለጫ። እናንተ እንዴት ነው ካንጀት ይመስላችኋል? እኔ በኮሜንት ብታሳውቁኝ ደስ ይለኛል። እኔ ሆኖ ለጠማምነት አይደለም ይሄን አስተያየት የምሰጠው፣ ግን ሙሉ መግለጫውን ስሰማው እንደዚህ አይደለም ጭራሽ ይቅር በላቸው እያሉ ለምንድን ነው እያለ የሚጮኸውን ምዕመን አሁንም ይወቅሳሉ። ምክንያቱም ብዙ ምዕመናን ትክክል እንደዛ ያልኩ አድርገው ወስደውብኛል ኦሬዲ ቃል በቃል ስለተናገሩ እንደዛ ማለት ያስፈልጋቸውም ነበረ ነው። ወደፊት እንሰብካለን አይቆምም ያሉት አንሰብክም ብለዋል። ከዛው ስብከታቸው ላይ ገድለ ቅዱሳንን ድርሳናትን በቃ አንሰብክም ብለዋል። ምንም ይሄ ጥያቄ የለውም። ስለዚህ እንግዲህ ይህን ይመስላል መግለጫው። እንግዲህ ስለ መግለጫው የተሰማኝን ነገር ይህን ያህል ካልኩ እናንተ ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ ኮሜንት ቦክሱ ላይ። ፍኖተ ጽድቅን የተመለከተ ነው። ሌላው ፍኖተ ጽድቅን የተመለከተ እንግዲህ ቤተክርስቲያን በጣም ተቸግራ
በተለይ በፍኖተ ጽድቅ በኩል ተበጥብጣ ሰንብታለች። ዘፈን የሚመስል መዝሙራቸውን በማዘመር እንደዚህ አይነት ምፍቅና ትምህርቶች እንዲሰራጩ በማድረግ ከቤተክርስቲያን ቀኖና ዶግማዊ ከቤተክርስቲያን ትውፊት ያፈነገጠ እየታየበት ተው እየተባሉ ሰንብተዋል። መምህራችን ዲያቆን ያረጋል አበጋዝም ከራሳቸው ሚዲያ ላይ ከራሳቸው ፕሮግራም ተገኝተው እባካችሁ በቃ የሚዲያውን ባለቤት እባክህ ጸጋዬ ቤተክርስቲያን አሁን ያለችበት ጭንቀት ይበቃል፣ ለምዕመናን ጭንቀት ሆኗል ይሄ ሚዲያ፣ እግዚአብሔር በሌላ መንገድም ይገለገላል፣ በቃ በገንዘብ በኩል አገልግል፣ በቃ ገንዘብ አለው አስወይ ብለው ቃል በቃል ተናግረዋል። ይሄ ሚዲያ እየደረጀ ወደፊት እየገፋ መጣ። ከኋላ ምን እንደያዘ እንግዲህ ምን እንደተጫነ ሁላችንም እያየነው ነው እየቀመስነው ነውና ይሄ ሚዲያ የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነሱ ስር የሚሰሩ የኦርቶዶክስ ሚዲያዎች ተቋማት በአንድ ማዕከል አድርገው መረጃ ወጥ የሆነ መረጃ ያደርሱ ዘንድ 2 ቀን ስልጠና ተሰጥቶ በዛ ውስጥ ተካተው ነበር አብረው ማለት ነው። ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረ የዘገባ ፈቃድ አለ። ያን የዘገባ ፈቃድ ታግዷል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳዊ ሚዲያዎች አሉ። እነዚህም የመረጃ ፍሰቱ ወጥነት ያለውና ተቋማዊ ይሆን ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ለ2 ቀናት ስልጠና ከተሰጠ በኋላ ፈቃድ አግኝተዋል። በኢትዮጵያ ኦርቶዶክስ እምነት ስርዓት አምልኮና ትውፊት አክብረው በቤተክርስቲያን ዙሪያ ዘገባ ማከናወን እንዲችሉ በቤተክርስቲያን ዙሪያ ማንኛውም ዘገባ ማከናወን እንዲችሉ ፈቃድ ሰጥቷል። እና እንግዲህ ፈቃድ ከተሰጡት ማህበሮች መካከል አንደኛው ፍኖተ ጽድቅ የሚባል ማህበር ነው። የፍኖተ ጽድቅ ቴሌቪዥን ማለት ነው። ስለዚህ በዕለተ ዓርብ እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም የሚለውን ስብከት በማስተላለፉ ምክንያት የአባቶቻችን አስቸኳይ ጉባኤና ስብሰባ ስላዘዙ ውሳኔ ላይ እስከሚደርሱ ድረስ ይህ የተሰጠው የዘገባ ፈቃድ ለጊዜው የታገደ መሆኑ ተገልጿል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ነው ይህን ትኩስ ዜና ያወጣው ማለት ነው። እንግዲህ ጥሩ ነው መታገዱ። አሁን ደግሞ አባቶቻችን ጥሩ ውሳኔ እንደሚወስኑ ተስፋ እናደርጋለን። ይሄ የሚዲያ ተቋም በጣም አደገኛ ነው። እግዚአብሔር አምላክ እንግዲህ ወይ እነሱን እንዲያስተካክላቸው ወይ ደግሞ ጠማምነትም ካለባቸው ጠማምነታቸውን ነቅሎ ከቤተክርስቲያን እንዲጥል እንዲለይለት የሁላችንም መረብርብም የመረጃ መለዋወጥ ያስፈልጋል ብዬ አስባለሁ። እንግዲህ በፍኖተ ጽድቅም ዙሪያ ይሁን በአባ ገብርኤል ዙሪያ የተናገርኩትና የተሰማኝ ይሄ ነው። የእናንተ ሐሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። አመሰግናለሁ። ቸር ቆዩ። ሰበር መረጃ፣ ፍኖተ ጽድቅ አሁን እጅ ከፍንጅ ተይዟል። ይህንን መረጃ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ኦርቶዶክሳዊ ትብብራችሁን አሳዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ አስተላልፏል። መምሪያው ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያናችን አስተምህሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤ ለተጠቀሱ 5 ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስበዋል። መምሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርትና ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈው ትምህርትም ሙሉ ቪዲዮ ቅጂ ለመምሪያው እንዲቀርብ ጥብቅ መምሪያ ሰጥቷል ሲል የኢኦቲሲ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ጣቢያ ህዝብ ግንኙነት ገልጿል። በመሆኑም ፍኖተ ጽድቅ የቀረጸውንም ቪዲዮ በቀጥታ እንዲያስገባና ቪዲዮን ደግሞ ከዩቲዩብ እንዲያወርድ መምሪያው ጥብቅ የተባለ መረጃ አውጥቷል። በቀጣይ በጉዳዩ ላይ መረጃ እንሰጥበታለን። ስለ ብፁዕ አቡነ ገብርኤል ደግሞ አርብ የቅዱስ ሲኖዶስ ቋሚ በምላት የሚገኙበት ብፁዓን ሊቃነ ጳጳሳት በመጡበት የቋሚ ሲኖዶስ ውሳኔ እንደሚያስተላልፍ ነግሮናል።